ጀነራል ጻድቃን ገብረተንሳይ አዲስ መረጃ ይዘው ወጥተዋል። እንግዲህ እሳቸው የሚሉት ማለት ነው ህወሓት ወደ መሃል ሀገር ሰብሮ ለመግባት በሌላ አቅጣጫ በስፋት እየተንቀሳቀሰ ነው የሚሉት። ወደ መሃል ሀገር እሳቸው ዘግበውላቸዋል የመንግስት መገናኛ። እስከዛሬ በወልቃይትና በአፋር በኩል ነበረ ለመግባት ይፈልገው። ሰሞኑን በወልቃይትና በአፋር በተከዜ ውጊያ የከፈተብን ሆነ ብሎ አቅጣጫ ለማስለወጥ ነው። በዛ በኩል አቅጣጫ ስናደርግ ህወሓት ግን በሱዳን በኩል በቤኒሻንጉል አካባቢ አሳብሮ ወደ መሃል ከተማ መንደፉን የዘመቻ እቅድ መንደፉን ደርሼበታለሁ ነው የሚሉት። ከየት እንደደረሱበት አናውቅም። የሆነ ሆኖ በአሁኑ ሰዓት ላይ ከትናንት በስቲያ በአባላ አፋር በኩል ውጊያ አለ፣ መጠነኛ አልቆመም። በወልቃይት በኩል ውጥረት አለ። አሁን ደግሞ ጀነራል ጻድቃን ይሄን መናገራቸውን ተከትሎ በዚህ በሱዳን ድንበር አቅጣጫ በርካታ መከላከያ ሰራዊት እየተንቀሳቀሰ ይገኛል። እነ ጻድቃን ትናንትና አብይን ሲዋጉ ነበር። ዘሞ ዛሬ ከአብይ ሆነው ህወሓትን እየተዋጉ ነው። የራሳቸውን ድርጅት እየተዋጉ ነው። አዲስ እቅድ ይዟል ነው የሚሉት። በጣም የሚገርመው ነገር ዘመነ ካሴ ትናንት የሰጠውን መግለጫ ሁላችሁም ሰምታችሁታል። ስለ ኢትዮጵያውያን ኃይሎች ትብብር ብሎ የተናገረውን መግለጫ እና ኃይል ቃል ነውና እሱ ያበሳጫቸው ነው ብዙዎችን። ህብረት ፈጥራችኋል ብትሉም ብንፈጥር እንኳ አሉ ይሄ ነገር እየተወራ ያለው አለ ዘመነ አብይ አህመድ ከፍርሃቱ የመነጨ ነው አንዱ ከፍርሃቱና ከስጋቱ የመነጨ ነው እየመጣንበት ስለሆነ ነው የሚል ሁለተኛና እንትን ለማድረግ ነው። ሌላው ግን እዚህ ጋር የተናገረው ዘመነ ህብረት እንኳ ብንፈጥር ከሌሎች ኃይሎች ነው የሚለው ለሻቢያ መሽቆጥቆጥን፣ ለህወሓት መንበርከክን፣ ለግብጽ መላላክን የሚያውቀው ብልጽግና እንጂ እኛ አይደለንም የሚል ኃይለ ቃል ተናግሯል። ልብ በሉ፣ ለሻቢያ መሽቆጥቆጥን፣ ለህወሓት መንበርከክን፣ ለግብጽ መላላክን ያለው ሁላችሁም ታውቃላችሁ። ግብጽ ላይ አብይ ስለ ግድቡ ሲጓሩ አልሲሲ ጋር ወላሂ ምናምን ነበር ግድቡን አሳልፌ አልሰጥም የተለያየ ነገር ሲል ነበር ለሱ ስለተመቸው ማለት ነውና ህወሓትም ጋር ሽማግሌ እየላከ ነው እንደምታውቁት። እንግዲህ ያው የኢሳያስና አብይንም ነገር ታውቁታላችሁ የነበረው ሁኔታ እነሱ ሲያደርገው የነበረውን ነገር ነው አሁን እየከሰሱብን ያሉት። በፍጹም ህብረት እንኳን መስርተናል ተብሎ ከዚህ ከመሰረትናቸው ኃይሎች ጋር አንድ መርፌ የምንገዛ ቢሆን ወይም አንድ መርፌ የምንሰራ ቢሆን ዘመነ ለህዝባችን ሳናሳውቅ ያችን እንኳን እናደርጋት እንኳን ሌላውን የህዝባችንን መብት ጥቅም እንደዛሬው አስረግጠን ተላላኪ ሆነን ተንበርካኪ ሆነን አሳልፈን ልንሰጥ መርፌ እንኳን ብንገዛ በተፈጠረው ዘል መርፌ ለመግዛት እንኳን ህዝብ አሳውቀን ነው የምናደርገው። የሚጠበቅ አይደለም። ብልጽግና አሁን እኛን እየከሰሰብን ያለው ነገር የሱ ባህሪያት ናቸው። መሽቆጥቆጥ፣ መላላክ፣ መንበርከክ ሶስቱ ማለት ነው የሱ ናቸው፣ የኛ አይደሉም። በዚህ ህዝባችን እርግጠኛ መሆን አለበት የሚል ነገር ተናግሯል። ይህ በሆነበት ሁኔታ ላይ ነው ነገሮች እየከሰሱ ያሉት። እንግዲህ ይሄም ነገሩን የበለጠ ጨምሮታል። በብልጽግና በኩል በተለያየ አቅጣጫ ህወሓት ሊመጣ ነው የሚለው አሁን ከዚህም ጋር የተደመረ ይመስላል። አብረው ነው የሚመጡት የሚል ጽሁፍ እየጻፉ ነው። በዚህ ደረጃ ላይ ጀነራል አለምሸት ደግፌም ሰሞኑን ያሉትን አይታችኋል። ሸኔና ህወሓትስ እንደፈለጉ ያደርጉ፣ እንዴት ፋኖ ግን ከነዚህ ኃይሎች ጋር ብለው ፋኖን አገር ወዳድ ያደርጉት ሞክረዋል። ጀነራል አለምሸት ደግፌ እንዴት ከነሱ ጋር ይተባበራል እስከማለት ሌላም ምልጃ ሌላም ንግግር እየተናገሩ ነው። ጀነራል ጻድቃን ደግሞ አሁን በሌላ ድንበር በኩል ሊመጡ ወደ መሃል ሀገር ዝግጅት ጨርሰው እንቅስቃሴ ጀምረዋል በማለታቸው በዛ ድንበር አካባቢ ወታደራዊ እንቅስቃሴዎች እየበዙ መሆኑን ሰምተናል። ሌላው አስገራሚው ነገር ትናንትና ምናልባት ሰምታችሁት ሊሆን ይችላል። የመከላከያ ሚኒስቴር በይፋዊ ማህበራዊ ትስስር ገጹ ላይ ስለ ጌታቸው ረዳ የተናገረው ነገር ነው። ሁላችሁም ከሁለት ቀን በፊት ባቀረብነው ቪዲዮ እንደተመለከታችሁት ጀነራል አለምሸት ደግፌ ትንሽ ሚዛን የደፋ ንግግር አደረጉ። ሰራዊቱ በጦርነት ብዛት ተዳክሟል፣ ተሰላችቷል። ለጦርነት ያወጣነውን ነገር ወደ ሰላም ብናዞረው ብዙ ነገር መስራት ይችል ነበር። በተለይ ባለፉት 5 ዓመታት የጠፋው ንብረት፣ የወደመው ተቋም፣ ያጣነው ሀብት
በደርግ በ17 ጊዜ ከወደመው ይበልጣል የሰው ህይወት ጠፋ ብለው በደንብ ተናግረውበት እርሳቸው ይሄን ባሉበት መድረክ ላይ የወጣው ጌታቸው ረዳ የተናገረው ነገር ራሱን የሚያስጠይቅ ይህንንም ፈለገውና መከላከያ ሰራዊቱ እንዳለ የጌታቸው ረዳ ንግግሮች ብሎ ለጠፈው። ጌታቸው ረዳ የተናገራቸው ነጥቦች ስሙ ተመልካቾቻችን። ጥቅምት 24 ቀን 2013 ዓ.ም በመከላከያ ሰራዊት ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነትን ጥፍጣፌ እንደሌለት ያሳየበት ተግባር ነው አለ። ተመልከቱ፣ ራሱ ህወሓት ነው ያኔ እኮ ጥቅምት 24 በጣም አወዛጋቢ ነው። የጥቅምት 24ቱ ጉዳይ አወዛጋቢ ሆኖ ካስታወሳችሁ ሴኮትሬው ጌታቸው ነፍሱን ይማር ኢትዮጵያዊ ባህላችን ነው መብረቃዊ ጥቃት ፈጸምን ብሎ በመናገሩ እንኳን እሷን እንደ ማስረጃ ይከሳል የኢትዮጵያ መዝናል። ህወሓትም እኛ አልፈጸምንም እያሉ ለጌታቸው ረዳ ቆዩ። የከበባ ስጋት ሲያደርግብን ነገሮች ተበላሽተዋል፣ ያ እንዲፈጸም ያደረገው አብይ አህመድ ነው እያሉ ቆዩ ራሳቸው። ጌታቸው ረዳ ህወሓት ነው ብሎ ግልብጥ ብሎ በማይታመን ደረጃ ተናገሩ። አሁን አስቀመጡት ገጻቸው ላይ። ይህን ሰይጣናዊ ተግባር ሲፈጸም መነሻና መድረሻ በሌለው የውር ድንበር የፖለቲካ ስሌትም ነበረ። በወቅቱ ሰሜን ዕዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን ይኸው ቡድን ያምን ነበር ይላል። የራሱን እኮ ቡድን ነው ያኔ የራሱ የነበረውን። ቀጠለ ጌታቸው በዚህ አላቆምም። የኢትዮጵያ ህዝብ በሀገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሰላ ድንጋይ በኪሳራ እንድንመለስ አስገድዶናል። ቀጠለ ጌታቸው ወያኔ የፕሪቶሪያውን ስምምነት የፈረመው የኃይል ሚዛኑ በመከላከያ ሰራዊቱ ስለነበርና ቡድኑ አጣብቂኝና አስገዳጅ ሁኔታ ውስጥ ገብቶ ስለነበር ነው። እኔ ፕሪቶሪያ በነበርኩ ሰዓት እባክህ ቶሎ ፈርም ተከበናል እያሉ ሲንጫጩ የነበሩት ኃይሎች ዛሬ ተገለብጠው ከሳሽ ሲሆኑ ማየት በእርግጥ ያስቃል በማለት ጌታቸው ረዳ ህወሓቶችን ብቻ ሳይሆን እሱን ራሱን ተጠያቂ የሚያደርጉ ነገሮችን እየተናገረ ነው ያለው ራሱን ማለት ነው። ለዚህም ነው ትናንትና ሳይውል ሳያድር በሰሜኑ ጦርነት ጊዜ የአብይ ጋር በቅርብ ሲሰሩ የነበሩት አሁንም እንዳማካሪ ሆነው የሚያገለግሉት ጀነራል ዮሐንስ ወልደ ጊዮርጊስ ምን አሉት? በሰጡት ቃል በሰሜኑ ጦርነት ወቅት ከአብይ ጋር በቅርበት ሲሰሩ የነበሩትና አሁንም ምን አሉት? ሰሜን ዕዝ ከመመታቱ በፊት ያለው ሂደት ጌታቸው ረዳ ራሱ ዋና ተዋናይ ከነበረበት የጦር አውረድ ፕሮፓጋንዳ ጋር በቀጥታ የተያያዘ ነው። ለሁሉም የሚበጀው ራስን ከእውነት ጋር ማስታረቅ ነው። ይህ ካልሆነ ግን ትውልዱን አንዴ ብቻ ሳይሆን ሁለት ሶስቴ ደጋግሞ መግደል ነው አሉት። የሰሜኑ ዕዝ ሁኔታ ከጌታቸው ጋር በቀጥታ የተያያዘ ነው። ማን? ጀነራል ዮሐንስ ወልደ ጊዮርጊስ ትናንትና ከጌታቸው ራስ ላይ የሚወርድ አይደለም። ዋናው የፕሮፓጋንዲስቱ እሱ ነበረ። ዋናው ሲታገል የነበረው መግለጫ ሰጪው እሱ ነበረ። ሰራዊት መሪው እሱ ነበረ። የሰሜን ዕዝ ያለ ርህራሄ የሰሜን ዕዝን ጨፍጭፈታ ህወሓት ካለ እኛ ጨፍጭፈነዋል እያለ ነው። ስለዚህ ለሌሎች ጌታቸው በራሱ ላይ መስክረዋል፣ ወንጀለኛ ሆኗል ብለው ጀነራል ዮሐንስ ወልደ ጊዮርጊስ ናቸው የተናገሩት። ጌታቸው በዚህ ደረጃ እንዴት ናይቭ ይሆናል? በሌላ ነገር ሊያግዘው ይችላል፣ አብይ በብዙ ነገር ሊያግዘው ይችላል። በዚህ ደረጃ ግን እኔ ምንድነው ይባለው ባካችሁ ምንም በቃ ይሄ ፈዛ የሆነ ነገር ይሆናል ብዬ አላሰብኩም ነበር። የፈለገ ሆዳም መሆን ይቻላል፣ የፈለገ አድርባይ መሆን ይችላል። ራሱን እየቸነከረ መስቀል ላይ እየሰቀለ አገልጋይ ይሆናል ብዬ አላሰብኩም። ስለገረመኝ ነው። ትናንትናም አይተናል መርካቶ የተሸጠው ጃኬት በሁለት በኩል የሚለበሰው ሊሆን ይችላል። ይሄ ግን ከዛም ያለፈ ነው። በተለይ ሰሜን ዕዝ ጉዳይ ላይ የተናገረው ነው። ዞሮ ዞሮ ጀነራል አለምሸት ደግፌ ይሄን ነገር አስጠብቀውታል፣ ሚዛኑን ለመጠበቅ ሞክረዋል። ነገሮች ግን እየከፉ መሆናቸውን እንድንመለከት ነው። ጀነራል ጻድቃን ደግሞ ትናንት ዛሬ በሌላ ግንባር እየመጡብን ነው የሚል ቅስቀሳ አድርገዋል ለማለት ነው። ተመልካቾቻችን፣ አድማጮቻችን